ሰላም እንዴት ናችሁ? እንዴት ዋላችሁ? የዛሬ ርዕሳችን ህይወት ምርጫ ነው በሚል ነው የሚሆነው ማለት ነው። ከመጀመሪያ እስከ መጨረሻ ከቆያችሁ ለህይወታችሁ የሆነ ነገር ይዛችሁ እንደምትወጡ ተስፋ አደርጋለሁ። እኔ የምናገረው እኔ በዚህ ቪዲዮ የምለቀው ለራሴ ካልጠቀመኝ ለማንም ይጠቅማል ብዬ እስከማላስብ ድረስ በዚህ መንገድ ተዘጋጅቼ ነው የምመጣውና ስለዚህ ዛሬ የምናወራው ነገር በህይወታችን መቀየር የምንፈልገው ነገር እያለ ነገር ግን ሳይቀየር ለረጅም ጊዜያት አብሮ ከኛ ጋር የሚዘልቅ የሚያስቸግረን የማንፈልገው ነገር አለና እሱ ምንድነው የሚለውን ነገር ስለዚህ መቀየር የምንፈልገው ነገር እስካለ ድረስ ያንን እንዴት አድርገን ነው የምንቀይረው ህይወትስ ምንድናት የሚለው ሚስጥራት እና ጥበባት እንማራለን ማለት ነው። ወደ ርዕሳችን ከመግባታችን በፊት ሰብስክራይብ አድርጉ። ስለዚህ ዛሬ በዚህ ቪዲዮ ስራ መቀየር የምትፈልጉ ከሆነ ይህ ቪዲዮ ለእናንተ ይጠቅማል ማለት ነው። ገቢያችሁ የምታሳድጉ ከሆነ ይህ ቪዲዮ ለእናንተ የሚጠቅም ነው የሚሆነው። ወይም ደግሞ በትዳራችሁ የሆነ ችግር ካለ ይህ ቪዲዮ ለእናንተ የተሰራ እንደሆነ አስባችሁ ቪዲዮውን ከመጀመሪያ እስከ መጨረሻ እንድትቆዩ የሚረዳ ነው ማለት ነው። ስለዚህ ዛሬ የምናየው ህይወት ምርጫ ነው በሚል ነው ማለት ነው። ብዙ ሰው ህይወት ምርጫ እንደሆነ አያውቅም፣ አይረዳም። በዛ መልኩ መምረጥ አይችልም ማለት ነው። ስለዚህ ውሳኔዎች ሁሉ ምርጫዎች ናቸው። የማንፈልገው ነገር መወሰን አንችልም እና እያንዳንዱ ያለፍከው የህይወት መንገድ በተለይ አዋቂ ከሆንክ ከ18 ከ20 21 ዓመት ጀምሮ ባለው የህይወት ጉዞ ውስጥ አሁን ያለው መንገድ አንተ የመረጥከው ነው ማለት ነው። ምንም ይሁን ምን አንተ የመረጥከው ነው። በፈጣሪም በሰይጣንም እንመለው በድንገት በህይወት ያጋጠመ ሊኖር ይችላል። ነገር ግን አንተ ማድረግ የሚገባህ ነገር ፈጣሪ በሰጠህ ጸጋ መሰረት ሳታደርግ ከቀረው ወይም ደግሞ አድርገህ የሆነ ትልቅ ቦታ ካለህ ያው ያንተ ምርጫ ነው ማለት ነው። አሁን በዚህ ሰዓት ጠቅላይ ሚኒስትር ብትሆን ወይም የዓለም የጤና ድርጅት ዋና ዳይሬክተር ብትሆን አንተ የመረጥከው ነው እንጂ ሰው አይደለም የመረጠ። የአንድ ትልቅ የስፖርት ክለብ ፕሬዚዳንት መሆንህ አንተ የመረጥከው እንጂ ሰዎች የመረጡህ አይደለም። በአንድ ትልቅ ካምፓኒ የአንድ ትልቅ ሀብት የያዘው ሪል ስቴት ዋና ስራ አስኪያጅ ብትሆን የመረጥከው ስራ አስኪያጅ የሆንከው አንተ ነህ እንጂ ሌሎች ሰዎች አንተ እንዲጋብዙ አዝነውልህ አይደለም። አንተ የመረጥከው ህይወት ነው ማለት ነው። አት ዘ ሴም ታይም በዚህ ሰዓት በቤት ኪራይ ተቆፍደህ ተቸግረህ ወር እስከ ወር ልጆችን እያሰቃየህ አንተም እየተሰቃየህ በአንድ ልብስ፣ በአንድ ቀበቶ፣ በአንድ ጫማ ውሃ የሚያስገባ ጫማ ይዘህ ለረጅም ዓመታት እየቆየህ ከሆነ በዚህ ችግር ውስጥ እየኖርክ ከሆነ ይህም ያንተ ምርጫ ነው። ማንም የመረጠልህ አይደለም። ስለዚህ ምን ለማለት ነው ዛሬ የምናየው አሁን በዚህ ሰዓት ጤናህም ሆነ በሽታህም ያንተ ምርጫ እንደሆነ ህይወት ታሳያለች ማለት ነው። እንዲቴይል አንገባም ዛሬ። ነገር ግን የቤት ስራ መሰጣችሁ እስኪ አሁን ምን እያለኝ ነው ብላችሁ ጤንነት ካጣችሁ በበሽታ ውስጥ በህመም ውስጥ ካላችሁ ህይወት ያንተ ምርጫ ነው አሁን አንተ የመረጥከው ነው ስልህ ምን ስላደረግ ነው ኮዝ አለ። አሁን በበሽታ ያለ ሰው በህመም ውስጥ ያለው ሰው ምን በማድረጌ ነው ወደ በሽታ የገባው፣ ምን ባለማድረጌ ነው ወደዚህ የገባው ብሎ እንዲጠይቅ የቤት ስራ እንዲሆንላችሁ በዚህ አጋጣሚ ማሳሰብ ፈልጋለሁ። በዚህ ሂደት ውስጥ አሁን በዚህ ሰዓት በዚህ ጊዜ በዚህ ዓመት በዚህ እድሜ በድህነት ውስጥ ካለህ ያንተ ምርጫ ነው እንጂ የማንም ምርጫ አይደለም። ፈጣሪ ጓደኛ ቢሊየነር እንዲሆን አንተ ደግሞ በዕዳ ውስጥ ተዘፍቀህ ለዳቦ የምትለብሰው እንድታጣ ፈጣሪ የዲሞክራሲ አይደለም። ስለዚህ ወደ ምድር ስንመጣ ፈጣሪ ሲልከን
እኛ በመረጥነው ህይወት እንድንኖር ነው ፈጣሪ የፈጠረ ማለት። ስለዚህ እኛ በማንም ሰው እንድናማርር በማንም ሰው አሳብበን ምክንያት አድርገን እኔማ እንደዚህ ነበርኩኝ ግን ብለን ምንዘረዝራቸው በህይወታችን ውስጥ የምናመጣቸው ሰዎች አሉ። እኔማ ጀግና ነበርኩ፣ እኔማ አቅም ነበረኝ፣ ነገር ግን ባለቤቴ ነው የያዘችኝ ወደኋላ የመለሰችኝ ምትል ሰው ኖ አይደለም። ባለቤትም የመረጥካት አንተ ነህ፣ ትዳርም ጭምር የመረጥከው አንተ ነህ። አይ ባለቤቴ ነው፣ እኔማ ጎበዝ ሴት ነበርኩኝ፣ ባለቤት ይህ ሰውዬ ሳገባ ግን መዓት ወረደብኝ። ስለዚህ የእሱ ምርጫ እንጂ የእኔ ምርጫ አይደለም። እሱ ቢጎብዝ እሱ የሆነ ነገር ቢያግዘኝማ እኔ ትልቅ ደረጃ ደርስ ነበረ የምትዩ ነገር ትክክል አይደለም ማለት ነው። ስለዚህ ህይወት ምን እያልን ያለ ነው? ሀብትም ምርጫ ነው፣ ድህነትም ምርጫ ነው። ስለዚህ ይሄ ያጣው በአባቴ ነው፣ አባቴ ድሃ ስለነበረ ነው እኮ እሱ የሆነ ሀብት ቢያወርሰኝማ እኔ በዚህ እውቀት ሰርቼ የት ደርስ ነበረ፣ እኔ ቢሊየነር ሆን ነበር፣ እኔ ሚሊየነር ሆን ነበር፣ እኔ ታዋቂ ሆን ነበር የምትለው ውሸት አይደለም። የመረጥከው ውስጣዊ አእምሮህን የመረጠው ድህነት እስከሆነ ድረስ ቢሰጥም በአንድ ወር በአንድ ዓመት ልታጠፋው ትችላለህ። ኖት ኦንሊ ገንዘቡ ራሱ አንተን ይዞ ሊጠፋ ይችላል። ስለዚህ ህይወት ምርጫ ነው የምንለው ለዚህ ነው ማለት። ድህነትም አንተ የመረጥከው ነው፣ ሀብትም አንተ የመረጥከው ነው። ጠይቁ፣ ጠጋ ብላችሁ ጠይቁ። ሀብታም የሆኑ ሰዎች ሀብት የሚያመጣላቸው ስራ፣ ሀብት የሚያመጣላቸው ሀሳብ፣ ሀብት የሚያመጣላቸው ቦታ፣ ሀብት የሚያመጣላቸው ስራ፣ ሀብት የሚያመጣላቸው ግንኙነት ስላደረጉ ነው። ያንን ምርጫ ስላደረጉ ነው ሀብታም የሆኑ። ድህነትስ ተራ በሆኑ ሰዎች የድህነት ወሬ የሚያወሩ ሰዎች ጋር ስለምትገናኝ ስራህን ሁሉ እንቆቁልሽ፣ ስራህን ሁሉ የድህነት ወሬ ከሆነ ያው ድህነት ነው እየመረጥክ ያለው ማለት ነው። እኔ እኮ እንደዚህ የለኝም፣ እንደዚህ እኮ አይሆንልኝም። ኦልሬዲ የወረዱ ሀሳቦች፣ የወረዱ ስሜቶች፣ የወረዱ ተግባር የምትሰራ ከሆነ ያው ምርጫ ድህነት ነው ማለት ነው። ቅድም ስለ ጤና አንስተናል ማለት ነው። ቅድም ስለ ድህነት አንስተናል ማለት ነው። ሌላ ኢቭን ኢፍ ጥላቻም ይሁን ፍቅር ምርጫ ነው። አንተ ምን ልትለኝ ነው? እንዴት ጥላቻ በራሱ ሊመጣ አይችልም? ሰው ዝም ብሎ ሊጠላ አይችልም። ሰው ዝም ብሎ አንተን አይጠላም። ይሄ የዓለም ውሸት ነው። ውስጥህ ለምሳሌ የሆነ ሰው ዝም ብሎ አንተን መምታት፣ አንተን መጥላት የሚችልበት እድል የለም። ራሱ ፊትህን የሚያሳይ ስሜት አለ። ቢያንስ እንኳ ሰው ሲሰድብህ ሰው እንኳ በራሱ የሆነ የራሱ ጥላቻ ኑሮት ሰው መጥላት እያኮረፈ የሚሄዱ አሉ። በታክሲም በመንገድም እዩዋቸው፣ ፊታቸው እያኮረፉ የሚሄዱ ሰዎች አሉ። ስለዚህ ያ ጭምር ከራሳችን የምናወጣው ከራሳችን የምናሳየው የውስጣችን ስሜት ነው፣ የውስጣችን ንግግር ነው ወደ ውጭ የሚመጣው። ከራሳችን ውስጥ የወጣ አመለካከት በሰዎች ዘንድ ይገለጣል ማለት ነው። ስለዚህ ህይወት ምርጫ ነው የምለው። ጥላቻም አንተ የመረጥከው ነው ማለት። ካገኘው ሰው ጋር የምትጣላ ከሆነ አንተ የመረጥከው ነው። ካገኘው ሰው ፍቅር ካለ ያ ውስጥህ አንተ ፍቅር ነው የመረጥከው ማለት ነው። ስለዚህ ህይወት ምርጫ ነው ሲባል ጥላቻም ያንተ ምርጫ ነው፣ ፍቅርም ያንተ ጥላቻ ነው። ገንዘብ ማጣት ያንተ ጥላቻ ነው፣ ገንዘብ ማግኘት ያንተ ጥላቻ ነው፣ ያንተ ምርጫ ነው። ስለዚህ ህይወት ምርጫ ነው ሲባል እንደዚህ ነው። ምርጫ ደግሞ በውሳኔ ይታሰራል። ስለዚህ እያንዳንዱ በህይወትህ የሚያስፈልግህ ነገር ለመምረጥ መወሰን አለብህ። ዝም ብሎ አይመረጥም። መምረጥ ማለት መወሰን ማለት ነው። ስትመርጥ ስትወስን ንቁ ስትሆን ነው። ኮንሽየስ የሆነ ዲሲሽን በህይወታችን ሲኖር የህይወት ምርጫ ይስተካከላል ማለት ነው። መጨረሻ በዚህ ነው የምናስረው ማለት ነው። ኮንሽየስ የሆነ ዲሲሽን ሲኖርህ የህይወትህ ምርጫ ይስተካከላል ማለት ነው። ስትነቃ አሁን በዚህ ጊዜ ድሃ ነው ያለሁት፣ ስለዚህ በመንቃት ወደ ሀብት መንገድ መጓዝ አለብኝ ብለህ ስትመርጥ ያነ ኮንሽየስ ይሆናል ማለት ነው። ኮንሽየስ የሆነ ውሳኔ ትወስናለህ ማለት ነው። ንቁ የሆነ ውሳኔ ማለታችን ነው። የህይወትህ ኑሮ የህይወትህ ትርጉም ለመቀየር ንቁ የሆነ ውሳኔ እጅግ በጣም አስፈላጊና የማይታለፍ
ትልቁ ነጥብ ነው ማለት ነው። ስለዚህ ዛሬ በምን እያሰርነው ነው ያለ ነው? አሁን በዚህ ሰዓት ምንም ይሁን ምን ህይወትህ ማስተካከል ትችላለህ። በምን? በምርጫ። እንዴት ነው የምመርጠው? ንቁ በሆነ ውሳኔ ማለት ነው። አሁን ያለው ነገር ታውቃለህ፣ መሆን የምትፈልገው ነገር ትረዳለህ። ለዛ መሆን የምትፈልገው ነገር ለመድረስ ለማግኘት ንቁ የሆነ ውሳኔ ያስፈልግሻል። ስለዚህ ዛሬ በዚህ ቪዲዮ ያገኛችሁትን እውቀት በዚህ ኮመንት ሴክሽን ላይ ጻፉልን፣ ያላችሁን አስተያየት ጻፉልን። ከቀጣይ ደግሞ በዚህ ኮንሽስነስ ሌቨል፣ በሊደርሺፕ፣ በዲጂታል ማርኬቲንግ፣ በኢኮኖሚክስ አናላይሲስ፣ በተለያዩ የህይወት ተሞክሮ መስራት ማለት ያስቸግራችሁ ለእናንተ ይህን ነገር ከዚህ ሰውዬ አገኛለሁ ብላችሁ ያሰባችሁትን ነገር በጠቀስኩላችሁ ርዕሶች እና ሌሎችም ተያያዥ ጉዳዮች ያሉ በዚህ ቪዲዮ ብትሰራ እኔ ቁጭ ብዬ አድምጬ ተግባራዊ ለማድረግ ህይወቴ ለመቀየር እፈልጋለሁ ለምትሉ በዚህ ኮመንት ላይ ሀሳባችሁ አጋሩን። መልካም ጊዜ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አመሰግናችኋለሁ። እወዳችኋለሁ። ፈጣሪ ባርካችሁ።